በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይህንን ቪዲዮ ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ ይጀምሩ። የእግዚአብሔር ሰላም ከእኔና ከእናንተ ጋር ይሁን። ከኢየሩሳሌም 60 ምዕራፍ የሚርቀው ወደ ኤማሁስ መንደር ጸጥ ባለው አሸዋማ በረሃ ረጅሙን መንገድ ተያይዘውታል። የበረሃው ወበቅ ሲያዩት ወደ ላይ የተምዘገዘገ ውልብ ውልብ እያለ ሲወጣ ይታያል። ሁለት ሰዎች ከመነሻቸው ጀምሮ እስካሁን የመጡበትን ርቀት ባለማስተዋል የልባቸውን ጭንቀት ያወጋሉ። የሚያወሩትም ስለ ሰሞኑ በምድረ ኢየሩሳሌም ተደርጎ የማያውቅ ወደፊትም የማይደረግ ግፍ ተፈጽሟል፣ ፍርድ ተስተጓጉሏል፣ ድሃ ተበድሏል እያሉ ነበር። ሰዎቹ የፀሐዩን ግለት፣ የመንገዱን ርቀት፣ ረሃብና ድካሙን ረስተው ስለዚያ በግፍ ስለተገደለው ደግ ሰው ያወራሉ። አብሯቸው በቆየባቸው 3 ዓመታት ውስጥ ያዩትን የተለየ ፍቅር፣ ቸርነት፣ ትህትና፣ ደግነት፣ ተአምራት እያሰቡ ከአንደበቱ እንደ ማር እያዘነበ ያስተማራቸውን የጣፈጠ ቃል እያውጠነጠኑ ይነጋገራሉ። ፍቅሩ እንደ ልክፍት ተጠናውቷቸው ስለ እርሱ ከማሰብ አልቦዘኑ። 60ውን ምዕራፍ እንደተጓዙ ያላስተዋሉት ሶስተኛው ሰው ተቀላቀላቸው። ይህ ሶስተኛው ሰው ድንገትም እንዲህ እየጠወለጋችሁ ስትሄዱ እርስ በርስ የምትነጋገሯቸው እነዚህ ነገሮች ምንድናቸው? ሲል ጠየቃቸው። በንግግሩ እጅጉን ተገርመው ከሁለቱ አንዱ ቀሌዮጳ ፈጠን በማለት አንተ በኢየሩሳሌም እንግዳ ሆነህ ለብቻህ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? ብሎ ጠየቀው። ሰውየው ምንም እንዳልሰማ በመሆን ይህ ነገር ምንድነው? አላቸው። ከወዴት ሀገር የመጣ እንግዳ ይሆን ሲሉ አሰቡና እንዲህ አሉት። በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት አንድ በአንድ ከልባቸው በማዘን አወሩለት። ንግግራቸውን ቀጠሉና እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው። አስቀድሞ እንደሚነሳ የነገራቸው ቢሆንም አሁን ግን ሞቶ ከተቀበረ 3 ቀን እንደሞላው ነገሩት። ይህም ሰው ንግግራቸው በጽሞና ያደምጣቸዋል። በእስራኤል ሁሉ የሞቱ ወሬ ተናፍሶ እነርሱም ተስፋ ቆርጠው ወደ መንደራቸው ኤማሁስ እየተጓዙ ነው። ግን ደግሞ የዛሬው የሴቶቹ ወሬ አጠራጥሯቸዋል። ቀጠል አድርገውም አሁን ደግሞ ያስገረመን አሉ። ከኛ መካከል ማልደው ከመቃብሩ ዘንድ የሄዱ ሴቶች ስጋውን ባጡት ጊዜ ተነስቷል፣ በዚያ የለም አሉ ግራ በተጋባ በሰከነ ድምፅ። ደግሞም ሴቶቹ ስጋውን ባጡ ጊዜ ሕያው ነው እርሱ ተነስቷል የሚል የመላእክትን ራእይ ደግሞ አየን ሲሉ መጥተው ነግረውን ነበር አሉት። ከእኛም ጋር ከነበሩት እነ ጴጥሮስ ወደ መቃብር ፈጥነው ሄደው ሴቶቹ እንደተናገሩት አጥተውታል፣ እርሱን ከመቃብር አላዩትም አሉት ድካም በተላበሰ አንደበት። የልባቸውን መዛል የተመለከተው በጸጥታ ታሪኩን ያዳምጥ የነበረው ሰው እናንተ የማታስተውሉ ነቢያትም የተናገሩትንም ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? አላቸው። ከሙሴና ከነቢያት ጀምሮ ስለ እርሱ በመጽሐፍ የተነገረውን እየተረጎመላቸው ሲጓዙ ማምሻውን ከመንደራቸው ኤማሁስ ደረሱ። ማንነቱን ያልተረዱት በቃሉ ብርታት የተማረኩት የሩቅ ተጓዥ መንገደኛ ስለመሰላቸው አብሯቸው ያድር ዘንድ ግድ አሉት። ማታ ቀርቧልና ቀኑም ሊመሽ ጀምሯልና እባክህ ከኛ ጋር እደር አሉት በሚማጸን ንግግር። እርሱም ቃላቸውን ተቀብሎ ከቤታቸው ገባና አብሯቸው በማዕድ ተቀመጠ። እንጀራንም ባርኮ ሰጣቸው። ተከፍተው የማያዩ አይኖቻቸው ተከፈቱ። እሱን አዩት፣ ያውቁታል። ረጅሙን መንገድ አብሯቸው የተጓዘው ንግግሩ ልባቸውን ያቀልጥ የነበረው ከሞት የተነሳው
እርሱ የናዝሬቱ ኢየሱስ ነው። እርሱም ከነርሱ ተሰወረ። እነዚህ ሁለቱ መንገደኞች ሉቃስና ቀለዮጳ በደስታ ሰከሩ። ጊዜ ሳያባክኑ በፍጥነት ወደ መጡበት ወደ ኢየሩሳሌም ተመልሰው ሮጡ። 11ዱ ሐዋርያትና ከእርሱ ጋር የነበሩ ሰዎችን በአንድ ቤት ውስጥ ተሰብስበው አገኟቸው። ሉቃስና ቀለዮጳ በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። ተነስቷል፣ ተነስቷል፣ ጌታ በእውነት ተነስቷል። በደስታ ሲቃ ምስራቹን አበሰሯቸው። በመንገድ የተናገራቸውን እንጀራም ሲሰጣቸው የሆነውን እየነገሯቸው ባሉበት ሰዓት በብርሃን ጸዳል የተሞላ ድምፁ የሚያሳርፍ እርሱ ኢየሱስ ክርስቶስ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ምትሃት ያዩ መንፈስም ያዩ መስሏቸው ፈሩ፣ ደነገጡም። በእርግጥ ይህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። እርሱም ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ነኝ፣ አትፍሩ፣ አትደንግጡም። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔ እንደሆንኩ ታምኑ ዘንድ እጆቼንና እግሮቼን እዩ፣ ዳሱም በማለት አረጋጋቸው። ይህንም ብሎ እጆቹንና እግሮቹን አሳያቸው። የዓለም ቤዛ የሆነው መድኃኒታችን ኢየሱስ ክርስቶስን አዩት። ተነስቷል። ደስታቸው እጥፍ ሆኖ በዓይናቸው ያዩትን ማመን ቸገራቸው። ልባቸውን ያወቀው አምላክ እምነታቸው ሙሉ እንዳልሆነ ተመልክቶ በዚህ አንዳች የሚበላ አላችሁን? አላቸው። የተጠበሰ ዓሣ ቁራጭና የማር ወለላ ቀረቡለት። እምነታቸው ይሞላ ዘንድ ዛሬም እንደ ቀድሞ በመካከላቸው ተመገበ። አብሯቸው ሳለ በሙሴ ሕግና በመዝሙራት መጻሕፍት መከራን እንዲቀበልና እንዲነሳ የተጻፈው ይፈጸም ዘንድ እንደሚገባው ያስተማራቸውን ያስታውሳቸው ጀመር። ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜም መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ አላቸው። የኤማሁስ መንገደኞች ታሪክ በሉቃስ ወንጌል ምዕራፍ 24 ከቁጥር 13 ተጽፎ እናገኘዋለን። እነሆም ከነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩ ኢየሱስ ራሱ ቀርቦ ከነሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? አላቸው። ቀለዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድን ነው? አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ እሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙ። ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን መጥተው ነበር። ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱ ከኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯልና ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣
ቆርሶም ሰጣቸው። ዓይናቸውም ተከፈተ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሲናገረን መጻሕፍትን ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ። ከኢየሩሳሌም በስተሰሜን አቅጣጫ 12 ኪሎ ሜትር ወይም 60 ምዕራፍ ርቃ ትገኛለች። ኤማሁስ ዛሬ ኤልኩሬቢህ ትባላለች። በዚህ ቦታም ፍራንቸስካኖስ በ1901 እንደ አውሮፓውያን አቆጣጠር የተሰራ ቤተክርስቲያን አላቸው። ሕንጻው ያለበትም የቀለዮጳ ቤት የነበረው ነው እየተባለ ይነገርለታል። ምዕራፍ ማለት የርቀት መለኪያ ነው። ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድህ ሁለተኛውን ከእርሱ ጋር ሂድ የማቴዎስ ወንጌል ምዕራፍ 5 ከቁጥር 41 ባለውና ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 በሚለው ቃል ላይ እንደምንረዳው ማለት ነው። አንድ ምዕራፍ 200 ሜትር ያህል ነው። ከእነርሱም ሁለቱ ይላል ከክርስቶስ ቤተሰቦች መካከል ሁለቱ በኢየሩሳሌም በሽማግሌዎች የተፈጸመው ግፍ አስጠልቷቸው ወደ ኤማሁስ እየተጓዙ ነበር። እነርሱም ሉቃስና ቀሌዮጳ ናቸው። ሉቃስንስ ቀሌዮጳ ይለዋል ብለው ሉቃስና ኒቆዲሞስ ናቸው ሲሉ መተርጉማን ይናገራሉ። እነዚህ ሁለቱ እርስ በርሳቸው እየተነጋገሩ ሳለ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመካከላቸው ተገኘ። እነርሱ ግን የልቦናቸው ዓይን ታውሮባቸዋልና አላወቁትም ነበር። ክርስቶስ ከተነሳ በኋላ በተመሳሳይ መልኩ ለማርያም መግደላዊትም አልታወቃት እንዳለ ተመልክቷል። ስለምን ትነጋገራላችሁ ሲል ጠየቃቸው። የሆነውን ሁሉ የማታውቅ አንተ ለከተማው እንግዳ ነህን ሲሉ የያዕቆብ ልጆች የዮሴፍ ወንድሞች የሸጡትን የወንድማቸውን የዮሴፍ ታሪክ ለራሱ ሲነግሩት እንደነበረ ለጌታችን የራሱን ታሪክ ይነግሩት ጀመር። ክርስቶስም አለማወቃቸውን ስላወቀ በነቢያት ስለ እርሱ የተነገረውን አለመረዳታቸውን ገልጦላቸው በነቢዩ ሙሴ እርሱ ከልጆቹ ጋር ተነስቶ በእግዚአብሔር ስም ለዘላለም ያገለግል ዘንድ አምላክህ እግዚአብሔር ከነገዶችህ ሁሉ ስለመረጠው ነው። በነቢዩ ኢሳይያስ ደግሞ የሰማነው ነገር ማን አምኗል? እግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንድንወደው ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውን ፊቱን የሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድህነታችንም ተግሳጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። በነቢዩ ኤርምያስ ደግሞ እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል አለ እግዚአብሔር። እርሱም እንደ ንጉሥ ይነግሣል ይከናወንለታልም፣ በምድርም ፍርድንና ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። በነቢዩ ሚክያስ ደግሞ አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣
ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ይወጣልኛልና ተብሎ ስለ ክርስቶስ የተነገረውን አላስተዋላችሁምን? ነቢያት አስቀድመው ወደ ዓለም መጥቶ ሰው በመሆን በሰዎች የሚፈጸምበትን የሰዎችን ያለማወቅ ድርጊት ሰዎችን እንደሚያድን በትንቢት ማናገሩን ነግሯቸዋል። ወደ መንደሩ ከደረሱ በኋላ አሁንም ምስጢራት ሲነግራቸው መጽሐፍትን እየተረጎመ ሲያስረዳቸው ልባቸው እየቀለጠ ሲሰሙት የነበረው አሁንም እርሱ ክርስቶስ መሆኑን አልተረዱትም። ሩቅ መንገደኛ መስሏቸው በቤት እደር አሉት። እርሱ ግን ዓለምን የሚያሳድር በዚህ ዓለም ለሰው ልጅ ማደሪያ የለውም፣ በሐዋርያት በቅዱሳኑ አድሮ ይኖራል እንጂ ከእነርሱ ጋር ግብዣቸውን ተቀብሎ ገብቶ እንጀራን ባርኮ ሲሰጣቸው የልቦናቸው ዓይን በራላቸው፣ አወቁትም። ከዚህም በኋላ ተሰወራቸው። አብርሃም እንደ እንግዳ ቅድስት ሥላሴን እንዳስተናገደ ሁሉ እነርሱም ክርስቶስን በቤታቸው አስተናግደዋል። አለማወቅንም ያህል ከባድ ችግር አስወግዶላቸዋል። ያልታደሉቱ እንደ ፈሪሳውያን ያሉት እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። እኔ ግን እውነትን የምናገር ስለሆንክ አታምኑኝም እንደተባሉ በቤታቸው የጨለማውን ገዢ በማስተናገዳቸው ድንቁርናቸው እጅጉን በዝቶ በወንድሞቻቸው ላይ ጦር ሲሰብቁ ሾተል ሲመዙ የሚውሉ ብዙዎች ናቸው። በቤታችን ክርስቶስን እንድናስተናግድ አብሮን እንዲያድር ፍቃዱ ይሁንልን። ክርስቶስ ራሱ እርሱን እንድናውቅ ከፈቀደልን በቀር አንዳች ልናውቅ እንደማንችል ልብ እንበል። ጌታን አውቀዋለሁ ብሎ መመጻደቅ አያስፈልግም። ምክንያቱም ሐዋርያትን ጨምሮ ሴቶቹ እነዚህም የኤማሁስ መንገደኞች ከክርስቶስ እግር ስር ቁጭ ብለው በዋለበት ውለው በሄደበት ሄደው የተማሩ ናቸው። ነገር ግን በመካከላቸው ሲቆም አላወቁትም። እርሱ ራሱን ሲገልጥላቸው ግን አውቀውታል። እርሱ በገለጠልን መጠን ነው የምናውቀው። ከሰማይ ካልተሰጠው በቀር ማንም ሊያውቅ አይችልም እንዳለው ወንጌላዊ ዮሐንስ፣ ጌታችንም ለቅዱስ ጴጥሮስ ምስክርነት የሰማዩ አባቴ እንጂ ሥጋዊ ዕውቀት አልገለጸልህም እንዳለው እንመለከታለን። ይህም በማቴዎስ ወንጌል ምዕራፍ 16 ከቁጥር 17 ተጽፎ እናገኘዋለን። ስላወራን ብቻ የምናውቅ አይደለም። ክርስቶስን የምናውቅ መሆናችን የምናውቀው በሥራ ስንገልጥ ነው። በእርሱ ስናምን እርሱ የሚያደርገውን ስናደርግ ነው። ሁልጊዜ እግዚአብሔርን ስናስብ እርሱ በመካከላችን ይገኛል። እርሱን ለማግኘት ደግሞ በሕጉ መመራት ግድ ይላል። እርሱ በመካከላችን ሲገኝ ድንቁርናችን ይገፈፋል። በጉልበታችን፣ በገንዘባችን፣ በወገኖቻችን መመካተተን በእግዚአብሔር እንመካለን። ሕይወታችን ይቀደሳል። ዘመናችን ይባረካል። አውቀነዋል ብለን አምነነዋል ብለን በየአደባባዩ ልንኮፈስ አይገባም። ማመንማ አጋንንትም ያምናሉ ይንቀጠቀጡማል እንዳለ ሐዋርያው ቅዱስ ያዕቆብ እምነታችንን በሥራ መግለጥ መቻላችን ነውና የኛ የማመናችን ነገር ክርስቶስን የምናውቀው በአፍ አይደለም፣ በተግባር እርሱን ስንመስለው ነው። እንደ ኤማሁስ መንገደኞች እግዚአብሔርን እያሰብን የምንጓዝ እንጂ በጉዟችን የሰውን ደም ለማፍሰስ ሰውን ሐቅ ለመቀማት እያቀድን የምንጓዝ እንዳንሆን ልንጠነቀቅ ይገባል። በነገር ሁሉ እርሱን እንዳናስቀድም፣ እርሱን እንዳንረዳው የያዘንን የልቦና መታወር ይገፍልን ዘንድ ይርዳን። ስብሐት ለአብ ወወልድ ወመንፈስ ቅዱስ አሜን።